ለማንቸስተር ዩናይትድ እና ለማይክል ካሪክ ሌላ ወሳኝ ድል ተመዝግቧል። ማንቸስተር ዩናይትድ ዛሬ በኦልትራፎርድ ከፉልሃም ጋር ባደረገው ጨዋታ 3-2 በሆነ ውጤት አሸንፏል። ማንቸስተር ዩናይትድ ይህንን ጨዋታ ማሸነፉን ተከትሎ በእንግሊዝ ፕሪሚየር ሊግ እስከ አራተኛ ያለውን ደረጃ ይዞ ለማጠናቀቅ በሚያደርገው ትግል አራተኛነትን መልሶ ከቼልሲ ተቀብሎታል። ማንቸስተር ዩናይትድ በካሪክ ስር ያደረጋቸውን ሶስቱንም ጨዋታዎች ማንቸስተር ሲቲን፣ አርሰናልን፣ ዛሬ ደግሞ ፉልሃምን አሸንፏል። የቀድሞ አሰልጣኝ አሞሪም በማንቸስተር ዩናይትድ አሰልጣኝነት 3 ተከታታይ ድሎችን ለማስመዝገብ 36 የፕሪሚየር ሊግ ጨዋታዎች አስፈልገውት ነበር። ማይክል ካሪክ ግን በመጀመሪያዎቹ 3 ጨዋታዎች 3 ድልን በማስመዝገብ የማንቸስተር ዩናይትድን የክብር ስሜት በአስተማማኝ ሁኔታ እየመለሰ ይገኛል። 3 በሉ እንላለን ብለን ነበር ቀደም ብለን ባስቀመጥንላችሁ ፕሮግራም ላይ። አዎ 3 ብለናል። ማንቸስተር ዩናይትድ ከ3 ጨዋታዎች 3 ድል፣ ከ3 ጨዋታዎች 9 ነጥብ በአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚያስችለውን ውጤት በማምጣት ግስጋሴ ላይ ይገኛል። ቀጣዩ ተረኛ ቶተንሃም ሆትስፐርስ ነው። በሚቀጥለው ሳምንት በኦልትራፎርድ ማንቸስተር ዩናይትድ ከቶተንሃም ጋር ጨዋታቸውን ያደርጋሉ። ግን ዛሬ ኦልትራፎርድ ላይ በነበረው የዩናይትድና የፉልሃም ጨዋታ ምን ታዘብን፣ ምን ገባን የሚለውን በተወሰነ ደረጃ እናነሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ወደ መረጃዎቻችን ከመግባታችን በፊት ለእናንተ ለክቡራን ቤተሰቦቻችን ሀሳብ የምትሰጡበትን አንድ ጥያቄን ሰንዝር። ዩናይትድ ፉልሃምን 3-2 በሆነ ውጤት አሸነፈ በኦልትራፎርድ። እናም የማንቸስተር ዩናይትድ ደጋፊዎች ልዩ የሆነ የደስታ ስሜት ውስጥ ገቡ። በዛሬው ጨዋታ ለናንተ የጨዋታው ኮከብ የሚባለው ክብር የሚገባው ለማን ነው? እስኪ የመረጣችሁትን ተጫዋች ስም አጠር ካለ ምክንያት ጋር ላኩልን እንላለን። ወደ ሀሳባችን ስንመለስ ማንቸስተር ዩናይትድ 3ኛ ድሉን አስመዝግቧል ከ3 የካሪክ አሰልጣኝነት ጨዋታዎች ማለት ነው። ማይክል ካሪክ እንግዲህ ሩበን አሞሪም ከ14 ወራት የማንቸስተር ዩናይትድ ቆይታ በኋላ ሲሰናበት ወይም መሰናበቱን ተከትሎ ያደረጋቸው ጨዋታዎች አሉ። እነዚህ የማንቸስተር ዩናይትድ እና የካሪክ 3 ጨዋታዎች 3ቱም በአሸናፊነት የተመዘገቡ ናቸው። ስለዚህ ማንቸስተር ዩናይትድ ከካሪክ ጋራ ያስመዘገባቸው 3 ድሎች የማንቸስተር ዩናይትድ ቤትን በራስ የመተማመን ስሜት፣ የማንቸስተር ዩናይትድን የአሸናፊነት ስነ ልቦና እንደገና ተጫዋቾቹ ደጋፊዎቹ መልሰው እንዲያገኙት ያደረገ ያስቻለ ነበር ማለት እንችላለን። ማይክል ካሪክ እየተሳካለት ነው። ማይክል ካሪክ ባለፈውም በ2021 የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆኖ በነበረበት ጊዜ ያደረጋቸውን ጨዋታዎች በአሸናፊነትና ባቻ ውጤት ነው ያጠናቀቀው። አሁንም በ3 ጨዋታዎች 3 ድሎችን አስመዝግቧል። እስካሁን ድረስ ለሱ ማንቸስተር ዩናይትድ ኃላፊነቱን ከሰጠው ጊዜ አንስቶ በ2021ም አሁንም ዩናይትድ ሽንፈት የሚባለውን ነገር አላስተናገደም፣ አልቀመሰውም። ዛሬም በኦልትራፎርድ የሆነው ይሄው ነው። ማንቸስተር ዩናይትድ በመጀመሪያዎቹ 45 እንደዚሁም ደግሞ በሁለተኛው 45 አከታትሎ ባገባቸው ጎሎች 2-0 በሆነ ውጤት ሲመራ ድሉ አስተማማኝ መስሎ ነበር። ነገር ግን ፉልሃሞች በጨዋታው ላይ የተሻለ ነገር ለማድረግ ከፍተኛ ጥረትን አደረጉ። በተለይ በሁለተኛው 45 በተለይ ደግሞ ማይክል ካሪክ ካዚሜሮን ቀይሮ ካስወጣው በኋላ እሱን በኦጋ
ኡጋርቴ ከተካ በኋላ የፉልሃም የመሃል ክፍል እንቅስቃሴ በማንቸስተር ዩናይትድ ላይ ብልጫን ወሰደ። ማንቸስተር ዩናይትዶችም 2-0 እየመሩ ስለነበረ ያንን የ2-0 ውጤት ለማስጠበቅ ጥረት ማድረጋቸውን ቀጠሉ። ነገር ግን ፉልሃም በካዜሜሮ መውጣት የሳሳውን የማንቸስተር ዩናይትድን የመሃል ክፍል ብልጫ ወሰደበት። በተደጋጋሚም የማንቸስተር ዩናይትድ የግብ ክልል ጋር መድረስ ጀመሩ። ከዛ ፍጹም ቅጣት ምት ተሰጠ። የኔ እምነት ፍጹም ቅጣት ምቱ ተገቢም ትክክልም ነው። ሃሪ ማጓየር በሰራው ጥፋት ነው ፍጹም ቅጣት ምቱ የተሰጠው። ፍጹም ቅጣት ምቱን ወደ ጎልነት ከቀየሩ በኋላ ማንቸስተር ዩናይትድ ተጫዋቾች በተወሰነ ደረጃ የጭንቀት ስሜት ውስጥ ወደቁ። እንደገና ደግሞ ፉልሃሞች ልብ እያገኙ ሁለተኛ ጎል ለማስቆጠርና በጨዋታው ቢያንስ 1 ነጥብን ተጋርቶ ለመውጣት ከፍተኛ ጥረት ማድረጋቸውን ቀጠሉ። ጨዋታው ያለቀ ይመስል ነበር። ነገር ግን ፉልሃም እጅግ በጣም የሚደንቅ እጅግ በጣም የሚያምር ጎል አስቆጠረና 2-2 ሆኑ። ይሄ ለማንቸስተር ዩናይትድ ደጋፊዎች ያለፈው ጊዜ መልሶ የመጣ ነው ብለው እንዲያስቡ አስገድዷቸው ነበረ። ነገር ግን ደግሞ ተቀይሮ የገባው ቤንጃሚን ሼሽኮ በጣም በሚያስገርም በሚያስደንቅና በልዩ ሁኔታ አድናቆትን ለመስጠት በሚያስገድደው የብሩኖ ፈርናንዴዝ አሲስት ታግዞ 3ኛውን ጎል ለማንቸስተር ዩናይትድ አስቆጠረ። ቤንጃሚን ሼሽኮ ጎሉን ያገባበት መንገድ እጅግ በጣም ያምራልም ይገርማልም። ለልጁ አድናቆትን ሳይሰጡ ማለፍ የሚቻል አይመስለኝም። በነገራችን ላይ ማይክል ካሪክ በማንቸስተር ዩናይትድ ቤት ውስጥ የለወጣቸው ነገሮች ምንድናቸው ብለን ስንጠይቅና ስንዘረዝር በቀደሙት ፕሮግራሞቻችን ላይ የተወሰኑ ነጥቦችን አንስተናል። ዛሬ በትክክል ካየናቸው ነገሮች መካከል አንደኛው የታክቲክ ነገር በትክክል ተለውጧል። እንደዚሁም ደግሞ ተጫዋቾች ይበልጥ በሚስማማቸው ይበልጥ ጉብዝናቸውን በሚገልጡበት ቦታ እንዲጫወቱ ማይክል ካሪክ አድርጓል። እነዚህ ወሳኝ እና ጠቃሚ ለውጦች ናቸው። ነገር ግን በማንቸስተር ዩናይትድ ተጫዋቾች ሜንታሊቲ ላይ የሰራውን ስራ ዛሬ በደንብ አድርገን ያየን ይመስለኛል። የመጀመሪያው ነገር ማንቸስተር ዩናይትድ 2-0 ከመራ በኋላ የጨዋታውን ውጤት ለማስጠበቅ ጌሙን ኮንትሮል ለማድረግ ያደረጉት ጥረት ነበረ። ነገር ግን ፉልሃም ጎል አገባ፣ እንደገና ደገመና በጣም ቆንጆ ጎል አግብቶ 2-2 ሲሆኑ ማንቸስተር ዩናይትድ እንደገና ፍራስትሬት ከማድረግ ይልቅ ያለፈው ጊዜ ወሳኝ ጨዋታዎችን አሸንፈው ሊያሸንፉ በሚገባቸው ጨዋታ ደግሞ ነጥብ ጣሉ የተባለበት ተደጋጋሚ ወቅት ድጋሚ የመጣ መስሎ በነበረበት ጊዜ የሚገርም እንቅስቃሴን አደረጉ። እንደገና በሚገርም ፍጥነት ወደ ፉልሃም የግብ ክልል መሄዳቸውን ቀጠሉ። ብሩኖ ፈርናንዴዝ የተለየ ነገርን አደረገና ለቤንጃሚን ሼሽኮ ኳስን ሰጠው። ቤንጃሚን ሼሽኮ ያንን ኳስ ወደ ጎልነት ቀይሮ ማንቸስተር ዩናይትድ ሙሉ 3 ነጥብን ይዞ እንዲወጣ አደረገ። ይህንን ተከትሎ የእግር ኳስ ተንታኞች በማንቸስተር ዩናይትድ ቤት ካሪክ ያመጣው ለውጥ በፎርሜሽን በታክቲክ ብቻ የሚገለጽ አይደለም። ልክ ነው። እነዚህ ነገሮች በካሪክ ዘመን ወይም በካሪክ አሰልጣኝነት ቆይታ በልዩ ሁኔታ እየተተገበሩ እንደሆነ እናውቃለን። ነገር ግን የቲሙ ሜንታሊቲ የተጫዋቾቹ ካራክተር ወይም ደግሞ የታጋይነት ስሜት በሚገባ መለወጡንና እዛም ላይ ካሪክና ረዳቶቹ ጥሩ ስራ መስራታቸውን አይተናል የሚል አስተያየትን ሰጡ። ዩናይትድ በዚህ ጨዋታ ላይ አቻ የሚወጣ መስሎ ነበር። ነገር ግን ፈርጊን እያሳየ ኮሜንታተሩ የፈርጊ ታይም አሁንም በማንቸስተር ዩናይትድ ቤት ህይወት አለው እያለ ሲናገር ነበር። ማንቸስተር ዩናይትድ የሚገባውን ሌላ 3ኛ ድል አስመዘገበ። በጣም የሚደንቅ ነበር። በተለይ የፉልሃምና የማንቸስተር ዩናይትድ የዛሬው ጨዋታ ከ80ኛው ደቂቃ በኋላ በተለይ ደግሞ ከ85ኛው ደቂቃ በኋላ እጅግ በጣም የሚያስጨንቅ እጅግ በጣም የስሜት መለዋወጥ የሚስተናገድበት ነበር። የእውነት ለመናገር ፉልሃሞች የቻሉትን በሙሉ አድርገዋል ከጨዋታው የሆነ ነገር ይዘው ለመውጣት። የነሱ ጥረት ደግሞ በካዚሜሮ ተቀይሮ መውጣት በሚገባ ታግዟል፣ በሚገባ ተደግፏል ብለን መናገር እንችላለን። ምክንያቱም ካዚሜሮ በዛሬው ጨዋታ ላይ እጅግ በጣም ጥሩ ነበረ። እንደውም ዚ አትሌቲክ ጨዋታው ካለቀ በኋላ አሁን ማንቸስተር ዩናይትድ ይህንን ካዚሜሮ የተባለ ብራዚላዊ እንዴት ባለ ተጫዋች እና በማን ነው ሊተካው የሚችለው የሚል ጥያቄን ለማንሳት እንገደዳለን። ዛሬ በኦልድ ትራፎርድ ልጁ ወይም
ተጫዋቹ ካዚሜሮ ሲሰራ የነበረውን ነገር ካስተዋልን በኋላ የሚል አስተያየትን እየሰጡ ነበር እዚህ አትሌቲክ ላይ። ስለዚህ የምርም ካዚሜሮ ጎል አስቆጥሯል። ካዚሜሮ የማንቸስተር ዩናይትድ የመሃል ክፍል ብልጫ እንዳይወሰድበት አድርጓል። ካዚሜሮ በተመሳሳይ የማንቸስተር ዩናይትድን የመከላከል ክፍል ተጋላጭነት በመቀነስ ረገድ የሚገርም የዲፌንሲቭ ሚድፊልደርነትን ስራ ሲሰራ ነበረ። ሁሉም የሚያደርገው ነገር የእውነት ለመናገር ያምርበታል። አሁን ለማንቸስተር ዩናይትድ ካዚሜሮ ያስቆጠራቸው ጎሎች ብዛት 22 ደርሰዋል። ይሄ ልጅ ቀደም ብሎ ባሳወቀው ውሳኔው መሰረት ከማንቸስተር ዩናይትድ ጋር የውድድር ዓመቱ ሲጠናቀቅ ይለያያል። ሌላ የህይወት መስመር ይኖረዋል። በሌላ ክለብ የእግር ኳስ ተጫዋችነቱን ህይወት ይቀጥላል ተብሎ ነው የሚጠበቀው። ለዚህ ነው ዚህ አትሌቲክ ካዚሜሮን በማንና እንዴት ማንቸስተር ዩናይትድ እንደሚተካው በጉጉት እንጠብቃለን ያሉትን የባለሙያዎቹን አስተያየት ፊት ለፊት ይዞት የወጣው። አስተውላችሁ ከሆነ ካዚሜሮ ተቀይሮ በሚወጣበት ጊዜ ወደ 75ኛው ደቂቃ አካባቢ በኦልትራፎርድ የነበረው ለሱ የተሰጠው ክብር ጎሉንም ካገባ በኋላ በስሙ ዜማ ሲያዜሙለት እንደነበር አስተውላቸዋል። ስለዚህ ካዚሜሮ ለማንቸስተር ዩናይትድ እንግዲህ የመጪዎቹን ጊዜያቶች ወደ 4 ወር አካባቢ ነው የሚጫወተው ካሁን በኋላ። እነዚህ የስንብት ጊዜያቶች ልክ እንደ ዛሬ ሁሉ ደማቅ ሆነው እንዲቀጥሉ ይጠበቃል። ጎልም እያገባ ማንቸስተር ዩናይትድ ጎል እንዳይገባበትም እየረዳ ካዚሜሮና ማንቸስተር ዩናይትድ ረጅሙን የመለያየት ጉዞ አብረው በስኬት እንዲህ እንደ ዛሬው ይቀጥላሉ ተብሎ ይጠበቃል። ዛሬ ልዩ ምሽትን ካሳለፉ የማንቸስተር ዩናይትድ ተጫዋቾች መካከል ደግሞ ሌላኛው የእውነት ለመናገር ቤንጃሚን ሼሽኮ ነው። ቤንጃሚን ሼሽኮ ተቀይሮ እንደገባ ያገኘውን ጥሩ አጋጣሚ በግንባር ገጭቶ ጎል ለማስቆጠር ጥረት አድርጎ ነበረ። ነገር ግን ያ ጥረት በሚገርም ሁኔታ ወደ ጎልነት ሳይቀየር ቀረ። ከዛ በኋላ የነበረው የቤንጃሚን ሼሽኮ ትልቁ እና ምርጡ አጋጣሚ የአሸናፊነቱን ጎል ያስቆጠረበት ቅጽበት ነው። ስለዚህ ቤንጃሚን ሼሽኮ በዚህ የማንቸስተር ዩናይትድ እና የካሪክ ቆይታ እስካሁን ድረስ በካሪክ ታምኖበት በካሪክ ተወስኖ የመጀመሪያ ተሰላፊነትን እድል አላገኘም ነበር። እስከ አሁን ድረስ ይህንን እድል ባያገኝም ግን አላኮረፈም። ባያገኝም ግን ለማንቸስተር ዩናይትድ ማድረግ የሚገባውን ነገር ከማድረግ ፍላጎቱ ሲቀንስ አላየነውም። አስተውላችሁ ከሆነ ተቀይሮ ከገባ በኋላ ፕሬስ ያደርጋል፣ ኳሶችን ለማሸነፍ ከፍተኛ ጥረትን ያደርግ ነበረ ቤንጃሚን ሼሽኮ። ስለዚህ ቤንጃሚን ሼሽኮ ዛሬ ተሳክቶለት ለማንቸስተር ዩናይትድ ጎል ማስቆጠሩ ብቻ ሳይሆን ያስቆጠረው ጎል ደግሞ ማንቸስተር ዩናይትድ በጨዋታው ሙሉ 3 ነጥብን ይዞ እንዲወጣ የረዳ መሆኑን ከግምት ውስጥ ስናስገባ ለማንቸስተር ዩናይትድም ለቤንጃሚን ሼሽኮም እጅግ በጣም ልዩ አጋጣሚ ልዩ ምሽት ነበረ ብለን ልንናገር እንችላለን። ለዛም ነው ከጨዋታው መጠናቀቅ በኋላ ቤንጃሚን ሼሽኮ ለማንቸስተር ዩናይትድ እንዲህ ባለ የኦልትራፎርድ ጨዋታ እንዲህ ያለ አሸናፊነትን ጎል ማስቆጠር ህልሜ ነበረ፣ ጉጉቴ ነበረ የሚል አስተያየትን እየሰጠው። እናም ይሄ ጉጉት ተሳክቶለታል። በልጅነቱ ጀምሮ የሚያልመውን ተስፋ የሚያደርገውን ለማንቸስተር ዩናይትድ መጫወት፣ ለማንቸስተር ዩናይትድ ሲጫወቱ ደግሞ እንዲህ ያለ ድባብ በኦልትራፎርድ እንዲፈጠር ምክንያት መሆንን አጥብቆ ይፈልግ ነበር። ቤንጃሚን ሼሽኮ ይህንን አድርጓል። ስለዚህም ብዙ የእግር ኳስ ባለሙያዎች እንዲህ ያለው ምሽት ለቤንጃሚን ሼሽኮ ይገባውም ያስፈልገውም ነበር የሚል አስተያየታቸውን ሲሰጡ ተደምጠዋል። የእውነት ለመናገርም ይሄ ስለተሳካለት ብዙዎች እንደ ዕድለኛ እየቆጠሩት ይገኛሉ ቤንጃሚን ሼሽኮን። ቤንጃሚን ሼሽኮ ከዚህ በኋላስ ምን ይሆናል? ከካሪክ የመሰለፍ ዕድል በተደጋጋሚ ይሰጠዋል ወይንስ አሁንም ካሪክ በጥሩ ተቀያሪነት እየተጠቀመው ይቀጥላል ነው? በእርግጥ ካሪክ ራሱ የቤንጃሚን ሼሽኮን ጎል የማስቆጠር አቅም በልምምድ ቦታ ላይ ያየነው ነው። እሱን የበለጠ ለማገዝ እየሰራን ነው። በልምምድ ቦታ ላይ ያለውን ጎል የማስቆጠር አቅም ግን አይቼ ገርሞኛል፣ ወድጄዋለሁም ሲል ነበር። ዛሬ ካሪክ በጣም ወሳኙን ነጥብ ለማንቸስተር ዩናይትድ እንዲያስመዘግብ
እንዲያገኝ ማንቸስተር ዩናይትድ 3 ነጥብ ዩናይትድ ወደ 4ተኛነቱ እንዲመለስ የቤንጃሚን ሼሽኮ ጎል እጅግ በጣም ወሳኝ በጣም አስፈላጊና ጠቃሚ ነበረ ብለን በእርግጠኝነት መናገር እንችላለን። በጨዋታው ዙሪያ ሊያነጋግሩ የሚገባቸው ነገሮች መካከል አንደኛው የማቲያስ ኩኛ ኢምፓክት ነው። ማቲያስ ኩኛ በፓትሪክ ዶርጉ አለመኖር በሌፍት ዊንገርነት እንዲጫወት ተደርጓል። ነገር ግን ደግሞ ከካሪክ የተሰጣቸው አቅጣጫ ሮቴት እንዲያደርጉ እዛው ቦታ እየተቀያየሩ ኢንተርቼንጅብሊ ያንን ሚና እንዲወጡት ነበር እና ማቲያስ ኩኛ ዛሬም ለማንቸስተር ዩናይትድ ሁለተኛውን ጎል ሲያስቆጥር በጣም የሚያምር እንቅስቃሴን አሳይቷል። ደግሞም በጣም የሚያምር ጎልን ነው ያስቆጠረው። ስለዚህ ማቲያስ ኩኛ የፓትሪክ ዶርጉን የሃምስትሪንግ ጉዳት ተከትሎ ለአሰልጣኝ ካሪክ ያው የፍላጎት ላይሆን ይችላል። ዶርጉ ደህና ቢሆን ዶርጉ ነው ዛሬም የመጀመሪያ ተሰላፊ የሚሆነው፣ ምክንያቱም ከዶርጉ ውጭ ቤስት 11ን አልነካም። ዶርጉንም በውሳኔ አይደለም የቀየረው በጉዳት ግዴታ ነው እንጂ። ስለዚህ አሁን የተረዳነው ነገር የማንቸስተር ዩናይትድን ቤስት 11 ፕሪዲክት ማድረግ ያን ያህል ከባድ አይደለም የሚሆነው፣ ምክንያቱም እነዚህን ልጆች በተለያዩ ተጋጣሚዎቹ ማንነት እየተመሰረተ ለተለያዩ የጨዋታ ሀሳቦች እያዘጋጀ መቀጠልን ነው ካሪክ የወሰነው። ስለዚህ ዶርጉ ተጎዳ፣ ማቲያስ ኩኛ ገባ። ማቲያስ ኩኛ ዛሬም ለማንቸስተር ዩናይትድ በጣም ጥሩ ተጽዕኖ ከፈጠሩ ተጫዋቾች መካከል አንዱ ነው። ደግሞም የአሲስት ንጉስ የሆነው ብሩኖ ፈርናንዴዝን ማንሳት ይኖርብናል። እንግዲህ በጨዋታው የመጀመሪያ 45 ላይ ለማንቸስተር ዩናይትድ ፍጹም ቅጣት ምት ተሰጥቶ ነበረ። የተሰጠው ፍጹም ቅጣት ምት ማቲያስ ኩኛ ማሊያው ተጎትቶ ጥፋት ተፈጽሞበት ወድቋል በሚል ነው ዳኛው ፍጹም ቅጣት ምት የሰጡት። በኋላ በቪዲዮ አሲስታንት ሬፈሪው ሲታይ በትክክልም ጥፋት ተፈጽሞበታል፣ ማሊያው ተጎትቶ ወድቋል። ነገር ግን ያንን ማሊያ የመጎተት ድርጊት የመጎተት ጥፋት ያጠፋው የፉልሃሙ ተጫዋች ፍጹም ቅጣት ምት ክልል ውስጥ ከመግባቱ በፊት ነው አጥፍቶ የጨረሰው። ያ ሲረጋገጥ እዛ ጋር ቅጣት ምት ተሰጠ። ብሩኖ ፈርናንዴዝ የመታውን ቅጣት ምት አስቆጠረ ካዚሜሮ። ከዛ ውጭም እንደገና ደግሞ አሲስት ያደረገበት መንገድ ሶስተኛው ጎል ሲገባ የእውነት ለመናገር በጣም የሚገርም ነው። ስለዚህ በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን አሲስት ብዛት በአንደኝነት እየመራ ነው። 12 ደርሶለታል። ብሩኖ ፈርናንዴዝ ዛሬም 2 የማንቸስተር ዩናይትድ ተጫዋቾች ጎል እንዲያስቆጥሩ ትልቅ እገዛን አድርጓል። እናም የብሩኖ ፈርናንዴዝም ምሽት ነበር ብለን ልንናገር እንችላለን። እንግዲህ ካዜሜሮን እያሰናበተ በድምቀት እየሸኘ ብሩኖ ፈርናንዴዝ ጋር ያለውን ጉዳይ እንዴት ማንቸስተር ዩናይትድ ያጠናቅቀዋል፣ እንዴት ይወስናል፣ ያቆያል ወይስ ይሸኘዋል የሚለው በጣም ወሳኝ ነው። ሌላው ለማይክል ካሪክ በጣም ልዩ ምሽት ነበር ብለን መናገር እንችላለን። ምክንያታችን ደግሞ ቀደም ሲል የጠቀስነው ነው። ማንቸስተር ዩናይትድ ባደረጋቸው 3 የፕሪሚየር ሊግ ጨዋታዎች 3ቱንም አሸንፏል። ከ3 ጨዋታ 9 ነጥብ ማግኘት ችሏል። ስለዚህ አሁን እዚህ ላይ ሆነን ቀጣዩ የማንቸስተር ዩናይትድ ጨዋታ ከቶተንሃም ሆትስፐርስ ጋር በኦልትራፎርድ የሚደረግ መሆኑን እናንሳ። ቅዳሜ 9:30 ላይ የሚደረግ ጨዋታ ነው። 5 ጨዋታ ማንቸስተር ዩናይትድ በተከታታይ ካላሸነፈ ጸጉሬን አልቆረጥም ያለው ሰውዬ አሁን ጸጉር ቤት መምረጥ መጀመር ያለበት ይመስለኛል። ማን ጋ ሄጄ ጸጉሬን ልቆረጥ ብሎ ቢያስብ ይህንን ማሰብ ቢጀምር ካሪክና ማንቸስተር ዩናይትድ የሚያሳፍሩት አይመስለኝም። ምክንያቱም በተለየ መንገድ ማንቸስተር ዩናይትድን ይዞ መቅረብን ካሪክ ችሎበታል። በዛሬው ጨዋታ ላይ የማንቸስተር ዩናይትድ ችግር ውስጥ መውደቅ በተለይ ደግሞ ጫና ውስጥ መግባት ዋነኛ ምክንያት የነበረው በእኔ እምነት ሃሪ ማጓየር ነው። ሃሪ ማጓየር በመከላከሉ ረገድ የአሪፍ ስራን ሰርቷል። የሆነን ለመናገር በጣም ቆንጆ ስራን ሲሰራ ነበር ያመሸው። ነገር ግን ያችን ፍጹም ቅጣት ምት ያሰጠችዋን ውሳኔ እንደዛ አይነት ታክል በዛ ሁኔታ ፉልሃም ያቅሙን እየሞከረ ባለበት ማንቸስተር ዩናይትድ ውጤት ለማስጠበቅ እየለፋ ባለበት ሰዓት ያንን ውሳኔ መወሰኑ ሃሪ ማጓየርን የሚያስወቅስ ሆኗል። ምናልባት ማንቸስተር ዩናይትድ ከዛች ሪጎሬ በኋላም ደግሞ በጣም ቆንጆ ጎል ፉልሃምን ካገባ በኋላ ጫና ውስጥ ለመውደቁ ሃሪ ማጓየር ዋነኛ ምክንያት ነው። በመከላከል ረገድ አሪፍ ነበረ፣ ነገር ግን በዛ የታክሊንግ ውሳኔው ግን መወቀስ አለበት የሚል አስተያየትን እንሰጣለን። ነገር ግን በማንቸስተር ዩናይትድ ማሊያ ዛሬ በጣም ብዙዎቹ ተጫዋቾች የራሳቸውን ጥሩ የሚባል ታሪክ
ሰርተዋል የሚለውን ነው የምንወስደው። ለማንኛውም ማንቸስተር ዩናይትድ ድል ብቻ ሆኗል። አሁን ማንቸስተር ሲቲን፣ አርሰናልን፣ ፉልሃምን በመደዳው አሸንፈዋል። ቀጣይ ተረኞች ቶተንሃም ሆትስፐርስ እና ዌስትሃም ዩናይትድ ናቸው። ዩናይትድ ለእነዚህ ጨዋታዎች ለመዘጋጀት እንግዲህ ቀሪዎቹን መጪዎቹን ጊዜያቶች በሚገባ ይጠቀምባቸዋል ተብሎ ይጠበቃል። በማንቸስተር ዩናይትድ እና በፉልሃም ጨዋታ ዙሪያ ተጨማሪ ነጥቦችን እናነሳለን። በነገራችን ላይ አስቶን ቪላ በብሬንትፎርድ 1-0 በሆነ ውጤት ተሸንፏል። ይሄ የአስቶን ቪላ መሸነፍ እነ ማንቸስተር ዩናይትድ ሶስተኝነትንም ድሪም እንዲያደርጉ ያደርጋቸዋል። ምክንያቱም አሁን በቪላና በዩናይትድ መካከል ያለው የነጥብ ልዩነት 5 ብቻ ሆኗል። እነዚህ ማንቸስተር ዩናይትድ የሚያደርጋቸው ጨዋታዎች እና የሚያስመዘግባቸው ውጤት ሪፍሌክሽኖች ናቸው። ግን በዚሁ ጨዋታ ዙሪያ ተጨማሪ ሀሳቦችን ማንሳታችንን እንቀጥላለን። እናንተን የጠየቅነውን ጥያቄ እኛ የራሳችንን ሐሳብ እንስጥበት። በዛሬው የዩናይትድ 3-2 ድል የጨዋታ ኮከብ የመባል ክብር በእኔ እምነት ለካዚሜሮ ይገባዋል እላለሁ። እናንተስ ለማን ትሰጡታላችሁ ይህንን ክብር? ነገ ማለዳ የፕሪሚየር ሊጉን ሌሎች ጨዋታዎችና ከጨዋታዎቹ ጋር የተያያዙ ጉዳዮች ይዘን ዳግም ወደ እናንተ እንመጣለን። አሁን በሲቲና በቶተንሃም መካከል እየተደረገ ያለውን ጨዋታ መከታተላችሁን ቀጥሉ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።